ውድ ቤተሰቦቼ እንዴት ናችሁ? ደህና አደራችሁ? ደህና ቆያችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ? እኔ አለው ፈጣሪ ይመስገን። እና ትላንት የተለቀቀውን ቪዲዮ አይታችኋል ማለት ነው። ኤርሜላ እንደገና ሩታን ጠርታ እየለመነች ናት። እንግዲህ አይታችኋል ብዬ አስባለሁ። እቺት ልጅ እንደው ቤት ውስጥ ወስዶ የሚያስር ሰው አጣን እኮ የሚያስር ሰው አጣን። ጌታ አሁን እሷ እኮ ሩታን እየለመነች ናት። እኔ ያንቺ ቤት ሄጄ ሳኑን ልጠብ፣ አንቺ የበለሽ የቀረሽውን እኔ ላጽዳ እያለች እኮ ናት። ወይኔ በላቸው። ከሩታ ትራፊ ለመብላት ነው አንቺ የምትሮጪው። ለአንቺ አዲስ ፍሬሽ ነገር የለም። የተበላውን የተጣለውን በቃ እዛ ጋር ነው አንቺ የምትገኘው። እንደዚህ ነሽ አንቺም። አዎ ለማንኛው ያው አግብተሽ ወጥተሻል ተብሏል። 2 ልጆቹን ወልደሽ ከባሏ ተለይተሻል እንግዲህ እየተባለ ነው። እና ስለዚህ እዛ ጋር ፍሬሹን ትተሽ መጥተሽ እዚህ ጋር ደግሞ በልጣጭ ትሮጭ ያለሽ ምን አይነት ጉድ ልጅ ነሽ? ከሩታ የተረፈ እኮ ነው እሱ። አንቺ አሁን አብርሃምና የአብርሃም እንትን የምትፈልጊው ማለት ነው ከሩታ የተረፈው ሳኑ ጋር ያለው ቆሻሻ የለም የተጣለውን ይህንን ጣሉ አልፈልግም ሰው ብሎ የሚጥለው ነገር የለም። እሱም ለመውሰድ እኮ ነው አንቺ እንደዚህ የምትንገበግቢው። በኢየሱስ ስም ምን ሆናለች እቺ ልጅ? ኧረ ጋይስ መላ በሉ ጌታን። ሩታ ምን ታርግ? ሩታ አልፈልግም፣ ከፈለግሽ አግቢ፣ ከፈለግ ከሱ ጋር ኑሪ፣ ከዚህ በፊትም እየኖርሽ አይደለም ኑሪ ብላ እየነገረች ናት። እንደገና መጣ ወደ እሷ ጋር። ምናልባት አብርሃም ወደ እሷ ጋር መጠጋቱ እምቢ አለ። ስለዚህ በቃ ይሄንን አብርሃም ይቅርታ አድርጉልኝ ቤተሰቦች፣ እዚህ መኪና ምናምን ስላለ ነው ድምጽ ይሰማል መሰለኝ። እና ከባድ ነው፣ ጌታን ከባድ ነው። እንዴት እንደሚደረግ ይሄ እቺ ልጅ እንደውም አይታወቅም ውዶች። እስቲ መላ በሉ። የሆነ ጫጫታ አለ፣ በጣም ይቅርታ። እና እስቲ መላ በሉ። የተጣለውን ቆሻሻ ለመውሰድ የምትሮጥ ኤርሜላ፣ ያው አንቺ ሩታ፣ አንቺ ደግሞ ለምን ቤት ያለሽ? እሷ ቤት ገብቼ የቆሸሸውን የአብርሃም እንትን አጽዳለሁ አለችው። ታጽዳ ትምጣ። ለማን አንቺ ግን ፈቅደሻል፣ እሷ ናት እንጂ። እና አብርሃም ወደ እሱ ጋር መሄድ እምቢ አለ። አዎ ራሱን ሸሽቷል፣ ራሱን ሸሸ። ምክንያቱም አይፈልግም፣ ስለማይፈልግሽ እሱ ራሱን ሸሸ። አንቺ ደግሞ ወደ ሩታ ጋር ትመጪ ያለሽ። ሩታ ምን ታርግ? ለሩታ ሰራተኛ ሆናለሁ ካልሽ ሩታ ቅጠሪ፣ በስንት 100 ብርም ቢሆንም ቅጠሪና እዛ ሳይኖቹን ቤቶቹን ደግሞ ቡና ምናምን እያፈላች አንቺን ታግዛለች። እንግዲህ ምን ይደረጋል? ሌላ ነገር የለም። እንግዲህ አስረት ተነግሯል። ደግሞ ሰው ሁሉ ኦዲየንስ ሁሉ ሩታ ነገረችው። አሁን እምቢ ብላሽ ወደ ሩታ ጋር ትመጪያለሽ። እንዲህ ማለት አብርሃም ወደ አንቺ ጋር መምጣት እምቢ አለ፣ እንደ ድሮ መሆን እምቢ አለ። አንቺ የምታወሪው ነገር ሁሉ ያጋልጠሻል። ለዛም ፈርተሽ ነው ወደ ሩታ ጋር የምትመጪው። ግን በጣም እግዚአብሔር በጣም ያስጠላል፣ ይደብራል። አንቺ ራስሽን ብታቅ ጥሩ ነው። እግዚአብሔር አሁን ሩታ ፊቱን ያየ ሰው ያንቺ ፊት ያየ ሰው አንቺን ምን ይመስላል? ወልደሽ የጨረሰች ሴት ትመስያለሽ እኮ። የማይሆን ወንድ እየተከተልሽ እየተጨነቅሽ ራስሽን እርካሽ